ሰላም ጤና ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይህ አብርሽ ቲዩብ ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ እንዴት አመሻችሁ? እንግዲህ ቪዲዮውን እንዳልተመለከታችሁ መጀመሪያ ቪዲዮውን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው፣ ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስለ እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ። እንግዲህ ዛሬ በተወሰነ መልኩ ዳኒና ቡዜ እንደዚህ በተረጋጋ መንፈስ ከአብርሽ ጋር አውርተዋል። ከአብርሽ ጋርም ተነጋግረዋል። አብርሽንም ሳይረብሹት የሚፈልጉትን ነገር በደንብ ተናግረዋል። ያቀዱትን ነገር በደንብ ለአብርሽ ነግረውታል። ሁሉም ነገር እቅዳቸው ውስጥ እኛ ከሩታ ጋር ሁን ከሄርሜላ ጋር ሁን የሚል ምንም አይነት ፍላጎት የለንም። ዋና እኛ የሚያሳስበን ያንተ ደህንነት ነው በሚለው ሁላችንም ስንስማማበት የነበረው ቅድሚያ የአብርሽ ደህንነት። ቪዲዮዬን ወደታች እየወረዳችሁ ሁላችሁ የምትመለከቱ መጀመሪያም ሲያሳስበን የነበረው የሁላችንም የአብርሽ ደህንነት ነው። ግን ምንድነው እዚህ ጋር እነ ቡዜ ዳኒ አካሄዳቸው መልካም ስላልነበረ ነው። አሁንም ቢሆን አካሄዳቸው አብርሽንና ሄርሜላን አንድ የማድረግ አካሄድ እየሄዱ ስለነበረ ነው። ሲቀጥልም ደግሞ ሁላችንንም ሲያናድዱ የነበረው ከሩታ ሰርቀው ሲሄዱ እንኳን ለሩታ እዚህ ቦታ ነው የሄደው ብሎ ሳይነግሯት ሄርሜላን ግን አስቀድሞ ጠርተዋት ስለነበረ በጣም ያበሳችሁ ነበር። ዛሬ ግን በሰከነ መንፈስ በደንብ አብርሽን አነጋግረውት ያው ነገር ተቀጣጣው ተለያይተዋል። ይሄ ነገር በእንደዚህ መጀመሪያውኑ እንደዚህ እልህ ሳትጋቡ አሁን አብርሽን ባወራችሁበት መንገድ ሩታን አዋርታችኋት ቢሆን ኖሮ ከዚህ በተቃራኒ ይፈጠራል ወይ ነው አሁን ለእናንተ መጠየቃችሁ ጥያቄ። አሁን እዚህ ጋር ዛሬ ያደረጋችሁትን ነገር የመጀመሪያው ምንድን ነው? ሩታ ስትኖር ብጥብጥ እንደሚፈጠር ነው ሜንሽን አድርጋችሁ ሄዳችሁት። ሩታ ብትኖር ኖሮ ኤፍሬም ቢኖር ኖሮ ብጥብጥ ሊፈጠር እንደሚችል አድርጋችሁ ነው ሜንሽን አድርጋችሁ ሄዳችሁት። ይሄ ደግሞ ትክክል አይደለም። ምክንያቱም ራሳችሁንም በደንብ ተመልከቱ። እነሱ ባሉበት ሰዓት ብጥብጡን ሲፈጠር የነበረው ማን ነው? አብርሽ በቃ እሺ ደህና አይደለም አይደለ? በቃ አብርሽ ያለበት ሁኔታ መልካም አይደለም። ከዚህ በፊት የነበሩ ቪዲዮዎችን ስመለከተው የነበረው አብርሽ ይህንን ነገር እንዲለማመድ አትፍቀዱለት። ሰይጣን ከራሱ ጋር እንዲለማመድ እድል መስጠት ነው። እንኳን በዚህ ልክ ሰይጣን ራሳችን ጋር ገብቶ እንድንለማመደው መንገድ ከፍተንለት አይደለም፣ እንዲሁ እንኳን ወደ ቤተክርስቲያን ተመልሶ የቤተክርስቲያን አገልጋይ ሆኖ ቤተክርስቲያን ውስጥ የሚገኝ ሰው እንኳን ሰይጣን ይፈትነዋል ብለን ተደጋግመን ተናግረናል በዚህ ጉዳይ ላይ። እኛ ጉዳያችን እናንተ ከሩታ ነጥቃችሁ ወደ ሄርሜላ ለመውሰድ የምታደርጉት ጥረት ነው እኛን እያሳመመው ያለው። ሩታንም ሲያበሳጫት የነበረው ይሄ ነበረ እንጂ አሁን አብርሽን አግኝታችሁ ባወራችሁበት ጥሞና ሩታን አውርታችኋት ቢሆን ከዚህ በተቃራኒው በፍጹም አይገጥማችሁም ነበረ። እናንተ ሆን ብላችሁ ይሄን ግርግር ስለምትፈልጉት ቀስ ብላችሁ የሰው ደካማ ጎን ትነኩና አንድ እንዴት ነው ወጋ ካረጋችሁ በኋላ በንግግር ከዛም በኋላ ደግሞ እናንተ ምንም እንዳልፈጠራችሁ አድርጋችሁ ያ ሰው ሲናገር ያን ሰው ነገረኛ ታስብላላችሁ። እርግጠኛውን የምነግራችሁ በዚህ መንገድ ብታወሩ ኖሮ ሩታ ከዚህ የተለየ ነገር አታደርግም ነበረ። ሩታ ባለፈው የወሰዳችሁት ጊዜ ተንደርድራ ስትሄድ እዛ ቁጭ ብላ ሄርሜላ ልጁን እየነካካችሁ ምናምን ከኔ ጋር ምናምን ስትለው ባትደርስ ኖሮ እርግጠኛውን በምናገረው በዚህ ልክ ከእናንተ ጋር ጸብ ውስጥ አትገባም ነበር። አሁንም ከረፈደ በኋላ በዚህ ልክ ሰክናችሁ መምጣታችሁ መልካም ነው። ባለፈውም እኮ አብርሽ ቤት ቡዜ ሄድሽ ቀን አብርሽን ሳትይዢ እንዴት ተመለሽ ብለናል እኮ አይደል? ዋና ፐርፐዝሽ አብርሽን ይዞ ወደ ቤት መመለስ ስለነበረ አብርሽን የተጠራጠርሽውን ሕክምና መውሰድ ስለነበረ አሁንም ደግሞ ቡዜ እያሳመነኝ ያለው ነገር ምን እንደሆነ ታውቂያለሽ? አሁንም እያልሻለሽ የስነ ልቦና አማካሪ ሊያገኝ ይገባል ነው እያልሻለሽ። በዚህ በኩል ደግሞ እያሉ ያሉት ምንድነው? አብርሽ መተት ተደርጎበታል፣ ሰይጣናዊ ሂደት ውስጥ ነው ያለው፣ አስመትተውበታል፣ እንዲፈዛ አድርገውታል እየተባለ እንዴት ነው ወደ ስነ ልቦና አማካሪ ሊሄድ የምታደርጉት?
ምን አይነት ሁኔታ ነው? አሁንም ልጅ ያቦካው ለራት አይበቃም የሚባለው እዚህ ጋር ነው። በቃ ልጅ ያቦካው ለራት አይበቃም። አሁን ይሄ ነገር ለምንድነው ትልልቅ ሰዎች እንዲገቡበት የማትፈቅዱት? ከዚህ ቀደም ከእናንተ ጋር የነበረው ነገር እኮ መልካም ስላልነበረ፣ ዳኒ ከአብርሽ ጋር የነበራችሁ ነገር መልካም ስላልነበረ ነው ሁላችንም አንተን ማመን ያልቻልነው። ምክንያቱም በዚህ ልክ ብዙ ጊዜ አታለህናል። እንዴት አድርጋ ሩታ አስተመነን? ሩቅ ሳንሄድ እኮ ቅርብ ጊዜም እኮ ደጋግመህ እኮ ሩታን እኮ አታለሃታል። አብርሽንም በዛ ልክ እኮ አታለኸዋል። ስለዚህ ከዚህ ሁሉ ነፃ የነበረ ሰው መጥቶ ነው እዚህ ጋር ሜሪም አታስፈልግም፣ ዳኒም አያስፈልግም። ትልቅ ሰው ልክ እንደነ ጋሽዬ የመሳሰሉ ሰዎች እኮ አሉ አይደል? ምን የመሰለ እኮ አባት አለው አይደል? እዚህ ጋር እኮ ትልቅ ሰዎች አሉ አይደል? ጋሽዬ መጥተው ሩታን ቢጠይቋት ሩታ ጋሽዬ ኖ ማለት አትችልም ነበር እኮ። ሩታ ለጋሽዬ ያላትን ክብር ሁላችንም ስለምናውቅ፣ ስለዚህ አሁንም ቢሆን ቡዜ ከሄርሜላ ጋር እንዲመለስ የምትፈልጊ አይነት እንቅስቃሴ ያደርግሽ ስለሆነ እንዴት ትፍቀድልሽ? ዳኒ ደግሞ ከዚህ ቀደም ደጋግመ እየሰራ የነበረው ፋውል ስለነበረ እንዴት አምናን እናንተ ትስጣችሁ? አሁንም ቢሆን በዚህ መሃል የሚያስፈልጉት ጋሽዬና ጋሽዬ ብቻ ናቸው። ትልልቅ ሰዎች መግባት አለባቸው ብዬ አስባለሁ። ሲቀጥልም ደግሞ አሁን የሄርሜላ ማነው የሩታን ነፃነት የሩታን ምንድነው ንጹህነት ማወቅ ነው የሚፈልገው በዚህ ጉዳይ ላይ አይደለ? ሩታ ምንም እንዳላደረገችው ማወቅ የምትፈልጉ ከሆነ አሁንም የስነ ልቦና አማካሪ ጋር ሳይሆን መሄድ ያለበት ጸበል ነው መሄድ ያለበት ይመስለኛል። አሁን ዳኒ ለሊት 12 ሰዓት እንገናኝ ያልክበት መንገድ ጸበል ለመውሰድ ከሆነ በቃ በህይወት ዘመን ሊሆን ይችላል ትልቅ ነገር ያደረግከው አሁን ይሆናል ማለት ነው። እኔ እያልኩ ያለሁት የስነ ልቦና አማካሪ እናንተ ለጠረጠራችሁት ህመም ምንም ፋይዳ ስለማይሰጥ ማለት ነው። ስለዚህ ዛሬ የአሸናፊነት ስሜት ነው የተሰማ ዳኒ አይደለ? እዚህ ጋር በነገራችን ላይ አንተም አሸናፊ ሩታም ተሸናፊ አይደለችም። ዋና ዓላማው አብርሽን ካለበት ሲቹዌሽን ለማስወጣት እስከሆነ ድረስ ሩታ አልተሸነፈችም። ነገር ግን አሁንም አንድ የምነግራችሁ ነገር ሩታ እንዳቀድማችሁ ምክንያቱም ነገ ምን ሊፈጠር እንደሚችል ያው ሩታ ነገር የእናንተን ሁኔታ የማትከታተል ይመስላችኋል አይደለ? ምናልባት አሁን ያወራችኋትን እያንዳንዷን ነገር ሰምታለች። እያንዳንዷን አሁን ስታወራት የነበረውን ነገር በጠቅላላ ማለት ነው። አሁን እኔ ሩታን ብሆን ምን አይነት ውሳኔ እንደምወስድ ታውቃላችሁ? እሺ በፍጹም ከሄርሜላ ጋር እንዳያገናኙት እኔም ባለሁበት ሙሉ በሙሉ የወስዱት የሚፈልጉት ቦታ አብሬ እሄዳለሁ። ከዛም በኋላ እያንዳንዱ የሚያስፈልገውን ነገር ጸበልም ከሆነ እንዳሉት ደግሞ እነሱን ልባቸውን ረፍ የሚያደርግ ከሆነ የስነ ልቦና አማካሪ ጋር ካሉ እሺ የስነ ልቦና አማካሪም ጋር አብራት ሄዳል። እኔ በተወሰነ መልኩ አብርሽ እኮ ደህና እንደሆነ የሚያሳይበት መንገድ እኮ አንዳንድ ጊዜ እንዴት ነው ደህና እንደሆነ የሚያሳይበት መንገድ አለ። ለምሳሌ አይታችሁት ከሆነ ገና እንደመጡ በሰላም ነው ካሜራ ይዛችሁ የመጣችሁት ብሎ ጠይቃቸው አንድ በሉ እና ምን አለ አሁንም አይሆንም ኤፍሬም እና ሩታ ደስ አይላቸውም። አሁን እዚህ ጋር ቅድምም ስናገር እንደነበረው አብርሽ ሩታና ኤፍሬም በተወሰነ መልኩ ብዙ ሰው ጥርጣሬ እንዲያድርበት የሚያደርገው ምንድን ነው? እነሱ እንዳሉት እነሱ እንደፈቀዱት ወይም ደግሞ የሆነ ነገር ከተናገርክ በኋላ የእነሱ ዞር ብላይታቸው የእነሱን ይሁንታ እየጠየቅ ስለሆነ ያን ነገር እያደረግክ ያለው ብዙ ሰዎች ሩታና ኤፍሬም ላይ ጣታቸውን እንዲቀስቡ እየሆነ ነው። አሁን እዚህ ጋር ምንድን ነው መደረግ ያለበት ብላችሁ የምትጠይቁ ከሆነ እነዚህ ሰዎች አሁን ከአብርሽ ጎን እነዚህም ሰዎች የመቆም ምንድን ነው የመቆም ብቃቱም የላቸውም። መቆም አለባቸው ብዬ የማስበው እነ ጋሽዬ ናቸው። ትልልቅ ሰዎች መጥተው በትዳር ውስጥ አሊያም ደግሞ በእንደዚህ አይነት ሲቹዌሽን ውስጥ የሚያስፈልገው ትልልቅ ሰው ነው። በሳል ሰው ህይወትን ያየ
መሀል ሰፋሪ ለሩታም ለሄርሜላም ለሌላም ሰው ሊያግዝ የማይችል ለእውነት ሊቆም የሚችል ሰው ነው የሚያስፈልገው እዚህ ጋር እንዴ። እናንተ እኮ ማንም እንደሚያውቀው እኮ ማንም አብርሽ የሆነ ነገር እንዲሆን እኮ አይፈልግም። መጀመሪያ የአብርሽ ደህንነት እኮ ይቀድማል። እናንተ እኮ የአብርሽን ደህንነት ሳትጠይቁ እኮ ነው ከሄርሜላ ጋር እስቲ ወክ አድርግ፣ ሄርሜላ ስትስመው እስቲ ሄርሜላ ንቀፋት ምናምን ስትሉ የነበረው። በዚህ ሲቹዌሽን ውስጥ ሆኖ ሄርሜላን ስለመምረጥና ስለ ሩታን ስለመምረጥ ነበረ ስትነጋገሩ የነበረው። ለዚህ እኮ ነው ብዙዎቻችን ከሄርሜላ ከሩታ ጎን ስንቆም የነበረው። አሁንም ቢሆን ከሩታ ጎን ነው። ምክንያቱም እኔ 100% ሌላ ሁላ ቢኖር ሰጣለሁ። ሩታ እንደዚህ አይነት ነገር በፍጹም አብርሽ ላይ አያስደረገችም፣ አታስደርግም። እርግጠኛ ነኝ ነገ ጠዋት ይህን ነገር እየተናገራችሁ ያላችሁ ሰዎች አንገታችሁ ትደፋላችሁ፣ ታፍሩበታላችሁ። ሩታ እንደዚህ አይነት ነገር አላደረገችበትም፣ አታስደርግበትም። እናንተ ነገ ጠዋት ታፍሩበታላችሁ። አሁን ሩታ መተት አስደርጋበታለች እያላችሁ የምታወሩም የምትጽፉም ሰዎች የምታስወሩም ሰዎች ነገ ጠዋት እውነታው ሲወጣ አንገታችሁን ትደፋላችሁ። ይሄ ነገር ከሚሆን ግን እናንተ ብትጠነቀቁ ይሻላል፣ ባትፈርዱ ይሻላል። ዳር ላይ ሆናችሁ የሚፈጠረውን ነገር እግር በእግር ጫማ በጫማ ብትከታተሉና በስተመጨረሻ ፍርዱ ይሄ እውነታው ሲወጣ ያኔ እርግጠኛ በሆናችሁበት ነገር ላይ ብታወሩ የተሻለ ነው ብዬ ነው የማስበው እንጂ በውርድንብር መሄዱ መልካም አይደለም። ጫፍ ተይዞ የሆነ ሰው ብቻ የሆነ ነገር ምሳሌ አምጥተው እንዲህ የሆነው ሲባል አዎ ተብሎ በዛ ተስበን መሄድ የለብንም እንዴ። እስቲ አሁን እናንተ ጋር የምጠይቃችሁ ጥያቄ ሩታ ነች ያሰራችበት መተታ ምናምን ያላችሁ የተሳደቡ ሰዎች ምክንያታችሁን ተናገሩ እስቲ። ሩታ ከአብርሽ ምን ፈልጋል? ፍቅሩ እንዳትሉ ፍቅሩን አግኝታለች። አሁንም ፍቅረኛዎች፣ አሁን ደግሞ ባለትዳርም ናቸው ሁለቱ። ምናልባት ከነሱ ውጭ ያለ ሰው አስደርጎበት ከሆነ እሰየው። አሁንም የስነ ልቦና አማካሪ ጋር ምናምን ሳትሉ ጸበል ሰጡት። ምክንያቱም እውነት እንደዛ ተደርጎበት ከሆነ ሊለፈልፍ የሚችለው ማን እንዳስደረገበት ሁላ ሊናገር የሚችለው ጸበል ቦታ፣ የሃይማኖት ቦታ ሲሆን ነው። እንደውም እኮ ምን ይባላል የሰው እጅ ያለበት መተት ምናምን ከሆነ እኮ መርፌ ሁላ እንዲነካው እኮ አይፈቀድም። መርፌ ከነካው በኋላ እኮ የመዳን እንትኑ ራሱ በጣም ይቀንሳል። በእምነት ቦታዎች የሚነገረውም ይሄ ነው። ሊሆን የሚገባው ምንድን ነው? ጸበል። አሁንም ትልልቅ ሰዎች መጥተው ነገሩን በትልልቅ ሰዎች ቢያዝ ብዬ ነው የማምነው። ምክንያቱም አሁን ሁሉንም እልህ እያጋባችሁ አሁን ሩታንም እልህ እያጋባችኋት አሁን ለደረሰችበት ደረጃ እንደዚህ ድረስ እያደረጋችኋት ነው። ብዙ ሰዎች ሩታን እንዲጠራጠሯት እያደረጋችሁ ነው። ዳኒ ላይ በጣም ነው ትልቅ ቅሬታ ያለ። ለምን ዛሬ በዚህ ልክ ብትናገር፣ ዛሬ አብርሽን ትሪት ለማድረግ አብርሽ ወደ ጤናው እንዲመለስ ጸበም የሚያምረው እኮ አብርሽ ደህና ሆኖ ነው ብለሃል አይደለ? ምንድን ነበር ጸባችሁ? በመጀመሪያ ዳኒ ምንድን ነበር ጸባችሁ? ጸባችሁ እኮ ሩታ ጋር ሮጣ እየሄድክ እኮ ለሩታ የምታሳያት ነገር ነው አብርሽን የሚያስደብረው አይደለ? ከዚህ የዘለለ ነገር እኮ የለም። አሁን እኮ ልትክድ ከሆነ እኮ ቪዲዮቹ ወደኋላ ተመልሶ መታየት ይችላል። አሁን ሁላችንም እንዳናምነህ ያደረግከው መጀመሪያ አንተ ነህ። አሁን መልሰህ ደግሞ እኔን ብዙ ሰው እንደማያምነኝ ያውቃለሁ ምናምን እያልክ መልክ አትስራ። በቃ ወደ ትክክለኛ ቦታ አሁን ትክክል ነገር እያደረግክ ነው። እሺ ትክክል ነገር እያደረግክ ነው ብለን ካመንን ደግሞ ወደ ትክክለኛ ቦታ ውሰደውና ልጁን ወደ ሙሉ ጤንነቱ እንዲመለስ አሁንም ቢሆን ከሩታ እውቅና ውጪ ሳይሆን ቁጭ አድርጋችሁ ሩታን በሰከነ መንፈስ አውሯት። ማንም ሳይገባ ሩታን አውሯት። ከተቻለ ደግሞ ጋሽዬ መጥተው ሩታን አውርተዋት አስማምተዋት እንዴት ወደ ተፈለገው ቦታ እንዴት አድርጉት። ግን ያልገባኝ ነገር አሁንም እቺ 3 ቀን ምንድን ነች?
3 ቀን የምትሏት ነገር በእናትሽ ሩታ እቺን 3 ቀን ፍቀጅላቸውና በ3 ቀን ውስጥ ምን ሊያመጡ እንደሚችሉ እንመልከት። ሩታ በቃ እቺን 3 ቀን ምን ሊያደርጉባት እንደሚችሉ እንመልከት። ፍቀጅላቸው። በዚህ 3 ቀን ውስጥ ምን ያህል ታምር ነገር ሊፈጥሩ እንደሆነ እንመልከት። እድሉ ስላልሰጠችን እኮ ነው እያሉ ነው አይደለ? ስጫቸውና ምን ሊያደርጉበት እንደሚችል እንመልከት። ምክንያቱም ሁላችሁም እልህ እየተጋባችሁ በሄዳችሁ ቁጥር ለልጁም መልካም አይደለም። ሳንረዳው እዚህ ደረጃ ደርሷል አይደል? ይሄ ልጅ ዛሬውን በጣም ነው የሚያሳዝነው። አብርሽ አስተውላችሁት ከሆነ እጅግ በጣም ነው የሚያሳዝነው። አሁንም ለማንኛውም እናንተ የሩታ የሄርሜላ ምናምን እያላችሁ አያችሁ አይደለ? የእናንተ ውጤት ልጁን በስተመጨረሻ ምን እንዳደረሰው። እኔ እንደውም የሚመስለኝ ከመተቱ ምናምን በዘለለ ይሄ መተቱ ምናምን ከምትሉት እንደውም እኮ የበለጠ ልጁን ሳይኮሎጂካሊ ጎርቶታል ብዬ የማምነው እስካሁን ሙሉ 1 ዓመት ሙሉ ነው እርግጠኛ ነኝ ሳታርፉ ስትጨቃጨቁ ነበሩ። ልጁ ላይ የስነ ልቦና ጫና ስታደርሱበት፣ በዚህ ያመለጥኩ ሲል በዚህ የመጣችሁበት፣ ይሄንን አሸነፍኩ ሲል በዚህ እንዲሸነፍ እያደረጋችሁት፣ በዚህ በኩል ነገር ስትልኩበት በዚህ ነገር ሲመጣ ልጁን አይምሮን ቢዚ ያደረጋችሁት። ተረጋግቶ እንኳን እንዴት ነው ህይወቱን እንዳይመራ አደረጋችሁት። አሁን ላይ ዛሬ ላይ ይህ ሁሉ ውጤት እናንተ ሆኖ ሳለ ሩታ ላይ ጣታችሁ ለመቀሰር ስትሞክሩ አታፍሩ። እንዲህ ስለመሆኑ የሁላችሁም እጅ አለበት። ዓመት ሙሉ ነው አብርሽን በዚህ ስትጨቃጨቁት የነበራችሁት። አብርሽ ያደረገው ነገር ሁሉ አይጥማችሁም እኮ። ለጥሩ ያደረገው ነገር ሁሉ እኮ እናንተ እኮ እንደ መጥፎ ነው የምትመለከቱት። ሁሌ ያደረገውን ነገር በኔጌቲቭ ነው የምትመለከቱበት። ለማንኛውም ዛሬ ላይ ሩታ ላይ ጣታችሁን የቀሰራችሁ ያላችሁ ሰዎች ዳኒንም ሁላችሁም ብትሆኑ ለዚህ አብርሽ እዚህ ለመድረሱ እናንተም ተጠያቂ ናችሁ። እንዴ ሰው ልጅ እኮ ነው እንዴ! ስልክ እንኳን እኮ ስቶሬጁ ሲሞላ እኮ እንዴ ነው ስታክ የሚያደርገው? ይጨናነቃል እኮ አይደል? እንዴ ነው ስልካችን ራሱ አይታዘዝልንም፣ ላግ ያደርጋል። እንኳን የሰው ልጅ ጭንቅላት አይደለም። ስለዚህ እንደ ፉክክርም አደረጋችሁት። የሆነ ሰሞን በግራና በቀኝ ተሰይማችሁ መበሻሸቅ ጀመራችሁ። በዚህ ሁኔታ ውስጥ እንዴት ነው መንፈስ የማይገባው? በዚህ ሁኔታ ውስጥ እንዴት ነው መጥፎ እርኩስ ዳቢሎስ የማይገባው? በግራም በቀኝም ሆናችሁ ስትበሻሸቁ፣ እርስ በርስ ስትተራረቡ እንዴት ነው ሰይጣን ሊገባ የማይችል? ዛሬ ላይ ደርሳችሁ ግን ሩታ ነች እንደዚህ አስደራጊው አይደለ? ለማንኛውም ነገም ስተት እንዳሰሩ ማድረግ ያለባችሁን ነገር ጊዜ ሳትወስዱ ልጁ ወደ ሙሉ ጤንነቱ እንዲመለስ የምትችሉትን ነገር አድርጉ፣ ሞክሩ። እኔ ነግሬያችኋለሁ። እየፈተናችሁ ከሆነ ግን አብርሽ ከዚህ ቀደም በመጣችሁበት ሁኔታ ወድቃችኋል። ምናልባት ዛሬ ነው የተሻለ ነገር ያደረጋችሁት። አሁንም ቢሆን አብርሽ ወደ መልካም ጤንነቱ እንዲመለስ የሁላችንም ምኞት ነው። ሲመለስ ግን አሁንም አብርሽ እንዲመለስ የምንፈልገው ይሄ ትዳሩን ጥሎ ወደ ሌላ ትዳር ለመመስረት የሚሮጠው በግራና በቀኝ ሆኖ የሚበሻሸቀውን ምናምን አይደለም። ከዚህ ቀደም የነበረውን አብርሽን ነው የምንፈልገው። ለፍቅር መስዋዕትነት የሚከፍለውን አብርሽ። ፍቅር ይሞትለታል፣ ፍቅር እንሰደድለታለን። የትኛውም ምድር ላይ ሀያል የተባለ ነገር ሊያስቆመው የማይችለውን ነገር እንደሆነ ያስረዳችሁበት መንገድ። በዛ መንገድ እናንተን ለመለያየት ሲጥሩ እናንተ ግን አንድ ላይ ሆናችሁ እጅ ላይ ተያያዛችሁ ማሸነፍ እንደሚቻል ያስተማራችሁበትን ፍቅር። ይህ ምንም ነገር ሲመጣ በልበ ሙሉነት መናገር የሚችለውን አብርሽ፣ ሚስቱን የሚወደውን አብርሽ፣ ቤተሰቦቹን የሚወደውን አብርሽ እንዲመለስ ነው እንጂ 10፣ 15፣ 20 ሴት የሚቀያየረውን አብርሽ እንዲመለስ አይደለም። ለማንኛውም መልካም ዕድል አብርሽ። የሁላችንም ጸሎት ነው። እርግጠኛ ሆኜ የምናገረው አብርሽን የሚጠላ አንድም የለም። አንድም ሰው አብርሽን የሚጠላ። አንዳንድ ጊዜ የሚሰራውን ስራ መቃወም ትክክል አይደለም የሚል ሰው ነው እንጂ። ለማንኛውም ወደ ሙሉ ጤንነቱ እንዲመለስ የሁላችንም ምኞት ነው። አብርሽ ደግሞ ጠንካራ ነህ፣ ታደርገዋለህ። ወደፊት
ገና ብዙ ነገር እንደሚጠብቅህ ራስህን ታውቀዋለህ። ደግሞም ደህና ነህ፣ ደህናም ትሆናለህ። ጠንካራ እንደሆንክ ስለማውቅ። ለማንኛውም ውድ ቤተሰቦቻችን በጣም ነው የምወዳችሁ። ፍቅር ያሸንፋል። ፍቅር ትለምልም። ዋላቭ